የምር ሲያጌጡ ሲመለጡ አለ። ጭራሽ ልጁን አሳቅፈሽ ምን ብለሽ ደግሞ መጣሽ? አረ በጣም ነው የምትገርሚው። ጭራሽ እዩ ግን የምር በጣም ነው የምታሳፍሪው ማለት ነው። አሁን ነገ ደግሞ 100% ብለሽ ደግሞ ይዘሽ ትመጪ ይሆናል። 99% ብለው ሌላ ቦታ ተሰርቶ አሁን በድጋሚ 99 ያው ይባላል ማለት ነው። ከነገ ጀምሮ ደግሞ 100% አይሆንም ጋይስ፣ አይሆንም። አታስጨንቁን፣ እዚህ አታስጨንቁን። በቃ እንግዲህ ቡራ እንግዲህ ልጅቷን ለማየት ካልሆነ በስተቀር ያንተ እንዳልሆነች እናውቃለን። መልስ፣ የሰው ልጅ መልስ። ምክንያቱም ሚስትህ አርግዛለች እኮ እንዴ፣ ሚስትህ አርግዛለች። ሀይሚዬ ቅመሚዬ እኮ አርግዛለች። ምን አስበ ነው ቡራ ወንድማች? ተው እንጂ። ደግሞ እኮ የሚገርመኝ ነገር ደግሞ የፍፄ ማበረታታት ነው የሚገርመኝ። እኛ ከጎን ካለን ምናምን ይላል እንዴ የሆንክ ነገር የምር እኔ እኮ በጣም ነው የሚያስቁኝ። ግን እኮ በየቦታው የሚሰሩት ልጆች ግን ያው ከሁሉም እነዚህ ይሻላሉ፣ ከሌሎች እነዚህ ይሻላሉ። የምር እንደው ድራማ ቢሰሩም ምንም ቢሰሩብንም እነዚህ ይሻላሉ ከነዚያኞች ማለት ነው። ከዛኛው ሰፈር እነዚህ ሰፈር ይሻሉናል። እነዚህ እንኳን ቢያንስ ተሎ መለስ ይላሉ፣ ይፈራሉ። ታውቃላችሁ፣ እነዚያ ግን ደረቅ ናቸው። ወይኔ እናቴ የምር እና እንዴት እንደሳቅኩኝ እግዚአብሔርን። እና ልጅ ያለበት ልታደግ ነው እንዴ ምናምን ተይ እንጂ ይሆንሽ። ደግሞ የሀይሚ አስተያየት ቡራ እንዴት እንደምታዩ እንግዲህ ልጅቷን ሲታቀፍ ማለት ነው። ታቅፎ ልጅቷ እንግዲህ እንደምታያት ፊቱ አልታየም። የኔ ማር የምር እንዴት እንደምታምር ማለት ነው። ሳስብ እሷን መስላን የምትታየኝ ህፃና ራሱ ማለት ነው። እና እዩ እንዴ ምን አስበሽ ነው ደግሞ እኮ የምትቆዘሚው ነገር ነው። እኔ ራሱ ግርም የሚለኝ ነገር ማለት ነው። ተይ እንጂ እንተሳሰብ እንዴ። ሀይሚዬን ብለሽ ደግሞ አባረርሻት አይደለ? ሀይሚዬም እኮ እርጉዝ እኮ ናት። ቀንተሽ ነው ወይ ትያለሽ? ምንድነው ትያለሽ? የማትይው ነገር የለሽም እኮ አንቺ እኮ አይን አውጣ አይን ደረቅ ፍፄ እንገናኛታለን። አንተ ደግሞ እንገናኛታለን። ችግር የለውም። ወይኔ ጉዴ ዛሬ የብር እንዴት እንዳሳቆኝ ማለት ነው። እና አታጨልሉን። በቃ ድራማው እንደሆነ የሁላችንም ጠንቅቀን እናውቃለን። ስለዚህ ይበቃቸዋል። ዛሬ ልጅቷን ይዘመጣል። እንግዲህ ቡራ ደግሞ ነገ ደግሞ ምን ይፈጠር ሆነ? የምር እኔማ በጣም እኔ ራሱ እየተገረምኩ እየሳቅኩ ነው ያለሁት እግዚአብሔርን። አደረጋገታቸው በቃ የሚያደርጉት ነገር በሙሉ በቃ የሆነ አረብስማ ምን እንጃ ብቻ። ለማንኛውም ይመቻቸው ነው የምለው፣ ግን አታጨልሏቸው ተመልካች ማለት ነው። አሁን ሙሉ ለሙሉ እኮ በቃ እውነት እያደረጉት ነው ያሉት እኮ የምሬን ነው የምላቸው። በጣም ብዙዎቻቸው የምር ነው ያደረጉት፣ ግን ድራማ እንደሆነ ሁሉም አያውቁም እስካሁን ድረስ ማለት ነው። ስለዚህ ድራማ እንደሆነ ሁላችሁም እወቁ። የቡራ ልጅም አይደለችም፣ የቢኒና የዩ ልጅ ናት። ስለዚህ እነሱ እንደጀመሩት ድራማውን በቃ ይጨርሱ፣ አለቀ ደቀቀ። የምሬን ነው የምላችሁ። እናንተማ ተጨነቁ እንዴ! እንደዚያ ሰፈር አትሁኑ እንጂ እነሱ ድራማ እየሰሩ ነው ያሉት ጋይስ። የምሬን ነው የምላችሁ። አትጨነቁ፣ አትጠበቡ። ሀናንም ደግሞ በዚያው ማበረታቷት። ምን በወጣት ምን እዳለባት?